አድማጭ ተመልካቾቻችን ለዛሬ ያልናቸውን መረጃዎች ይዘን ቀርበናል። በቅድሚያም ዋና ዋናዎቹን የደብረ ብርሃን ዩኒቨርሲቲው ረዳት ፕሮፌሰር የፋኖ ወታደር ሆኖ ተገኘም። አቶ ታዬ ደንደአ በብርቱካን ጉዳይ መንግስትን በጥያቄ ያፋጠጡ። የተባበሩት መንግስታት ድርጅት ዩኤን ወደ ጎጃም መግባት አልቻልኩም ሲል አስታወቀም። የኢቢኤስ ሰራተኞች በሽብር ወንጀል ተከሰው ዛሬ ፍርድ ቤት ቀረቡ። እነዚህንና ሌሎች አጫጭር መረጃዎችን ይዘናል። እስከ መጨረሻ አብራችሁን ቆዩ። ለቻናሉ አዲስ የሆናችሁ አዲስ ፎከስ ሚዲያን ላይክ እንዲሁም ሰብስክራይብ በማድረግ እንድትደግፉን እንጠይቃለን። የደብረ ብርሃን ዩኒቨርሲቲ ሌክቸረር ወታደር ሆኖ ተገኘ። የዚህ ወርቃማ ትውልድ አባል መሆን መታደል ነው፣ የዚህ ውብ ታሪክ አካል በሆንም መመረቅ ነው ሲሉ አስተያየት ሰጪዎች ተናግረዋል። ከጋዋን ወደ ሬንጀር ዞሯል። ማረከው ይባላል። ረዳት ፕሮፌሰር ነው። የሱ ማዕረግና የሚያገኘው ጥቅማ ጥቅም ግን አላዘናጋውም። በህዝባችን ላይ የሚደርሰውን ጥቃት እያየ መቀመጥ ስላልቻለ ከአጼ ዘርዓ ያዕቆብ እመቤቷ ደብረ ብርሃን ተነስቶ ወደ ከሰም ወንዝ ገባ። የታሪክ አተላ መባልን አልወደደም። እኔ ካልሆንኩ ማንም፣ ዛሬ ካልሆነ መቼም የሚለውን ወርቃማውን የራስ አርበኛ ዘመነን መርህ ተከትሎ ፈነነም። ከተጉለት ቡልጋ፣ ከቡልጋ መራቤቴ፣ ከመራቤቴ ይፋት፣ ከይፋት መንዝ፣ ከመንዝ አንኮበር የሚወረወረው የፋኖ ኃይል ስራ አስፈጻሚ ነው። ምሁር ስትሆን ህዝብ በፈለገ ጊዜና ቦታ ትገኛለህ። ዘመን ጥሪ ሲያደርግልህ ለዘመን ጥሪ ምላሽ ትሰጣለህ። ከወድህ ለሊና ከገንዘብህ ይልቅ ለህዝብ ከጊዜያዊ ጥቅም ይልቅ ነጻነትን ትመርጣለህ። ጋሻው መርሻና በለጠ ሞላን ያየ በእነሱ ወዳደርነት ልቡ የተሰበረ አንገቱን የደፋ በረዳት ፕሮፌሰር ማርከውና ጌታ አስራደ አንገቱን ቀና ያደርጋል። ፖለቲከኛው አቶ ታዬ ደንደአ የትወናውን ዶክመንተሪ አስመልክተው አስተያየታቸውን መስጠታቸውን ተመልክተናል። ዶክመንተሪው የቀረበው ከልብ ከሆነ ለህዝብና ለእውነት በመቆርቆር ከሆነ እውነትም ኒሻን ይገባቸዋል ብለዋል። ችግሩ ግን የማጣሪያ ጥያቄዎች መኖራቸው ነው ሲሉ አቶ ታዬ አንስተዋል። በዚህ ጉዳይ እንደ ግልም እንደ ህዝብም ብዙ ማለት ይቻላል ያሉት አቶ ታዬ ለአሁኑ 5 ነጥቦችን ብቻ እንመለከት ብለዋል። መጀመሪያ የጎደሉ የዶክመንተሪው ክፍሎችን መፈተሽ ነው። ብርቱካን ተመስገን ህዝብን ለማሳሳት በሴ ተመልምላ የሐሰት ድራማ መተወኗ ከዶኩመንተሪው ሰምተናል ያሉት አቶ ታዬ ፖለቲካው ቁማር መሆኑ በግልጽ የተነገረው ህዝብ ነገሩን በቀጥታ ለማመን የሚቸግር ቢሆንም ሴራውን ሸርቧል የተባሉ ሰዎችም ተጠቅሰዋል። ሊመለሱ የሚገባቸው ጥያቄዎች ግን አሉ ብለዋል። በሀገራችን ነባራዊ ሁኔታ በተጨባጭ ተደፍረው ጎዳና የወጡ በርካታ ሴቶች እያሉ ሴረኞቹ ድራማ መስራት ለምን አስፈለጋቸው? ድራማ ቢያስፈልግስ በተለያየ ምክንያት ህይወት ተበላሽቶባቸው በጎዳና የሚኖሩ ብዙ የመከራ ሰለባ ሴቶች እያሉ ባለትዳር የልጅናትና የተመቸ ኑሮ የነበራት ብርቱካን ለትወናው በምን መስፈርት ተመረጠች ሲሉ ጠይቀዋል። የኢቢኤስ ጋዜጠኞች ድራማው አካል ከሆኑ ቢያንስ ብርቱካን ከአዲስ አበባ ሳትወጣ ድራማውን ለምን በአየር ላይ አዋሉ? ከትወናው በፊትስ የብርቱካን ስልክ ተጠልፎ ከሆነ ለምን? ድራማው ከተጋለጠ በኋላስ የብርቱካን ስልክ እንደሚጠለፍ እየታወቀ ሴረኞቹ እንዴት በቀጥታ ደውለው ድምጻቸውን አስቀዱ? ሲሉ አቶ ታዬ ጠይቀዋል። ለጉድ ዶኩመንተሪው ግብዓት ለመጨመር ይሁን ብርቱካን ህይወቷ አደጋ ላይ መሆኑን ተነግሯት ስልኳን ጥላ ፋኖዎች ወዳሉበት እንድትሸሽ ሲነገራት ምንን ተማምና ሳትሸሽ ቀረች? የአካውንቲንግ እና የፋይናንስ ዲግሪ ያላት ብልህ ሴት ማምለጥ አቅቷት ይሆን ወይ? የተከበረ ትዳርና የተመቻቸ ኑሮ የነበራት ብልጧ ብርቱካን ለትራንስፖርት የሚሆን 5,000 ብር እንኳን ሳትቀበል ህይወቷን ለምን ለአደጋና ለውርደት አጋለጠች? ሲል አቶ ታዬ ደጋግሞ ጥያቄውን አንስቷል። እነ መዓዛ መሐመድ ሲደውሉላት ድምጿ እጅግ መደንገጧን የሚያሳብቅባት ብርቱካን ዶኩመንተሪው ላይ እንዴት ተረጋጋች? በፊቷ ላይ ሀፍረትና ጸጸት የማይታይባት ለምን ይሆን? የነ ብርቱካን ቤት ውስጡ በዶኩመንተሪው ላይ ታይቷል። ትወናውንና ዶኩመንተሪውን በአግባቡ ለመረዳት እነዚህን ቁልፍ ጥያቄዎች መመለስ ያለባቸው ይመስለኛል ብለዋል። ጥያቄዎቹን በትክክል መመለስ ማን ለምን ትወናውን እንደሰራ ጥቆማ ይሰጣል። ጥያቄዎቹ ካልተመለሱ ግን ዶክመንተሪው ከትወናው በላይ ህዝብን ያደናግራል። በተለይም በሀገራችን የተንሰራፋውን አሰቃቂ የሴቶች ጥቃት ለመሸፈን የታሰበ ድብቅ ነገርም ሊኖር ይችላል። ይህ ከሆነ ደግሞ በትወናው ሂደት ላይ የሚና መለዋወጥ ይኖር ይሆናል ብለዋል። አቶ ታዬ ከላይ ያሉ ጥያቄዎች እንዲመለሱ ከጠየቁ በኋላ በኢቢኤስ የቀረበው የብርቱካን ታሪክ እንደተባለው ትወና እንኳን ቢሆን እንደ ሀገር አሁን ካለንበት ተጨባጭ ሁኔታ አንጻር ከእውነት የራቀ አይደለም ብለዋል። ከዚያ የባሱ ከባባድ ወንጀሎች በጸጥታ አካላት ሳይቀር ሲፈጸሙ አይተናል ሲሉ ተናግረዋል። በእውነት ውስጥ ዋጋ መክፈል ሊኖር ይችላል። ምን ያህሎቻችን ዋጋ መክፈል እንፈልጋለን? እኔ ለምናገረው እውነት፣ እኔ ለምሰራው እውነት፣ እኔ ለማድረገው እውነት ኃላፊነት አለብኝ። የማንነት ጥያቄ ነው። ቫልዩ ማድረግ ራስን እውነት እንድንናገር ያደርገናል። የራሳችንን ዋጋ ስናቅ፣ የራሳችንን ማንነት በደንብ አድርገን ስንሰራ ለእውነት እንቆማለን። 5 የኢቢኤስ ቴሌቪዥን ጣቢያ ሰራተኞች በሽብር ወንጀል ተጠርጥረው ፍርድ ቤት ቀረቡ። የፌዴራል ፖሊስ በሽብር ወንጀል ጉዳይ ጠርጥሬያቸዋለሁ ያላቸውን 5 የኢቢኤስ ቴሌቪዥን ጣቢያ ሰራተኞችን በዛሬው ዕለት ፍርድ ቤት አቅርበዋል።
ጉዳዩ የቀረበለት የፌዴራል ከፍተኛ ፍርድ ቤት ፖሊስ በጠየቀው የ14 ቀን የጊዜ ቀጠሮ ላይ ብይን ለመስጠት ለመጪው ሰኞ ተለዋጭ ቀጠሮ ሰጥቷል። የፌዴራል ፖሊስ የጊዜ ቀጠሮውን የጠየቀው በ8 ተጠርጣሪዎች ላይ እያካሄደ ያለውን የምርመራ ስራ በሰውና በሰነድ ማስረጃ በስፋት ለማጣራት በሚል ነው። ከ8ቱ ተጠርጣሪዎች ውስጥ ባለፈው ሳምንት እሁድ በኢቢኤስ ቴሌቪዥን ጣቢያ በተሰራጨ ዝግጅት ላይ የሐሰት ታሪኳ ቀርቧል የተባለው ብርቱካን ተመስገን ትገኝበታለች። የኢቢኤስ ቴሌቪዥን ጣቢያ ዋና ስራ አስኪያጅ እና የመገናኛ ብዙሃን አንዱ ባለድርሻ የሆኑት አቶ ነብዩ ጦም ልሳንም በተጠርጣሪነት ፍርድ ቤት ቀርበዋል። በቴሌቪዥን ጣቢያው በፕሮግራም ዳይሬክተርነት የሚሰራው ጋዜጠኛ ታሪኩ ኃይሌ፣ የስቱዲዮ ዳይሬክተሩ አቶ ንጥር ደረጀ፣ ረዳት የፕሮግራም አዘጋጇ ህሊና ተረቀኝና የካሜራ ባለሙያ የሆነው ቶማስ ደመቀም ፍርድ ቤት ቀርበው የዛሬውን ሂደት ተከታትለዋል። ረቡዕ በጸጥታ ኃይሎች በቁጥጥር ስር መዋላቸው ከተገለጸው ተጠርጣሪዎች ውስጥ ሁለቱ በአዲስ አበባ ከተማ አስተዳደር በአዲስ ከተማ ክፍለ ከተማ ወረዳ 14 በኃላፊነት ሲያገለግሉ የነበሩ ናቸው። ፖሊስ ለፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ወንጀል ችሎት ዛሬ አርብ መጋቢት 19 ያቀረበው የጊዜ ቀጠሮ መጠየቂያ ማመልከቻ 8 ተጠርጣሪዎች በሽብር ወንጀል ጉዳይ እንደተጠረጠሩ ይገልጻል። የጀርመን ባለስልጣናት የኤርትራን መንግስት የመገልበጥ ዓላማን አንግቧል ባሉት የብርጌድ ንሓመዱ በተሰኘው እንቅስቃሴ ተሳትፎ በተጠረጠሩ ግለሰቦች ላይ በ6 ግዛቶች የፖሊስ ዘመቻ መጀመራቸው ተገለጸ። በተለያዩ የውጭ ሀገራት ሁከትና ብጥብጥ አስነስቷል የተባለው የኤርትራ መንግስት ተቃዋሚው ብርጌድ ንሓመዱ በጀርመን ህግ መሰረት በአገር ውስጥ አሸባሪነት መፈረጁን የአገሪቱ አቃቤ ህግ ጽሕፈት ቤት በመግለጫው ማስታወቁን አሶሺየትድ ፕሬስ ዘግቧል። ቢያንስ ለባለፉት 3 ዓመታት በጀርመን በሚገኘው የብርጌድ ንሓመዱ ቅርንጫፍ ከፍተኛ የኃላፊነት ቦታ አላቸው የተባሉ 17 ተጠርጣሪዎች መለየታቸውን ጽሕፈት ቤቱ አትቷል። ባለስልጣናቱ የኤርትራ መንግስት የመገልበጥ ዓላማ አንግበው የሚንቀሳቀስ የዓለም አቀፍ ኔትወርክ መረብ አካል ነው ሲሉ በፈረጁት በዚህ ቡድን ላይ ፖሊስ ረቡዕ መጋቢት 16 2017 ዓ.ም በ6 ግዛቶች ወረራዎችን ማካሄዳቸውን የዜና ወኪሎች አስነብበዋል። ከ200 በላይ የፌዴራልና የክልል ፖሊሶች በአገሪቱ በሚገኙ 6 ግዛቶች በ19 ንብረቶች ላይ ፍተሻ አድርገዋል። ከጀርመን በተጨማሪም በዴንማርክም እንዲሁ በተመሳሳይ ወቅት ፍተሻ መካሄዱን የጀርመን የዜና ወኪል ዘግበዋል። ሆኖም እስካሁን ድረስ በቁጥጥር ስር የዋለ እንደሌለ ተገልጿል። ኤርትራን እየገዙ ባሉት ፕሬዝዳንት ኢሳያስ አፈወርቂ አገዛዝ ላይ ከዚህ ቀደም በዲያስፖራ ተቃውሞዎች ቢሰሙም ከባለፈው ዓመት ጀምሮ ግን መልኩን እየቀየረና የአገዛዙ ደጋፊዎች የሚያዘጋጃቸውን በዓላት በመቃወም በሚነሱ ግጭቶች ደም መፋሰሶች እየታዩ ነው። በቅርቡ የእስራኤል ፓርላማ መንግስታቸውን የሚደግፉ የኤርትራ ስደተኞችን ከሀገር ለማባረር ያለመውን ረቂቅ ህግ የመጀመሪያውን ዙር በሙሉ ድጋፍ አሳልፏል። ለንደን ጨምሮ በተለያዩ ሀገራት በሚነሱ የደጋፊና የተቃዋሚ ግጭቶች ሲነሳ የዩናይትድ ኪንግደም ባለስልጣናት ኤርትራውያን የሚያከብሩት ፌስቲቫልን ሰርዘዋል። የጀርመን አቃቤ ህግ ተጠርጣሪዎቹ በቡድኑ ውስጥ ከፍተኛ የኃላፊነት ቦታዎች እንደያዙ መመሪያዎች ይጠቁማሉ ብለዋል። በእነዚህ ዝግጅት ላይ የከፋ ጉዳትን ጨምሮ በርካታ የፖሊስ አባላት መቁሰላቸውን እንዲሁም በርካታ ተቃዋሚዎች መታሰራቸው ተገልጿል። በእነዚህ ቡድኖች አማካኝነት በባለፉት ዓመታት እስራኤልን ጨምሮ በጀርመን፣ ስዊድን፣ ኖርዌይ እና በካናዳ ብዙዎችን ለጉዳት የዳረገ ግጭት ተከስቶ እንደነበር ይታወሳል። ጠቅላይ ሚኒስትር አብይ አህመድ ከአሜሪካ የውጭ ጉዳይ ሚኒስትር ማርክ ሮቢዮ ጋር በስልክ ማውራታቸውን የአሜሪካ የውጭ ጉዳይ መስሪያ ቤት ቃል አቀባይ ታሚ ብሩስ ትናንት መጋቢት 18 2017 ዓ.ም በሰጡት መግለጫ አስታውቀዋል። ማርክ ሮቢዮና ጠቅላይ ሚኒስትር አብይ በስልክ የተወያዩት ሁለቱ ሀገራት በጋራ ቅድሚያ በሚሰጧቸው ጉዳዮች ዙሪያ መሆኑን ቃል አቀባዩ አመልክተዋል። ቅድሚያ የሰጧቸው ተብለው በቃል አቀባዩ ከዘረዘሩት ጉዳዮች መካከልም የአፍሪካ ቀንድ ሰላምና መረጋጋት አንዱ መሆኑን አስታውቀዋል። ቃል አቀባዩ በተጨማሪም መሪዎቹ የሁለትዮሽ ግንኙነታቸውን ለማጠናከር ፍላጎት እንዳላቸው ተወያይተዋል ብለዋል። ለኢትዮጵያ ሰላምና ብልጽግና አሜሪካ ድጋፏ እንደምታጠናክር ማርክ ሮቢዮ ለጠቅላይ ሚኒስትር አብይ አረጋግጠውላቸዋል ሲሉ ቃል አቀባዩ በመግለጫው አስታውቀዋል። የትራምፕ አስተዳደር ወደ ስልጣን ከመጣ ወዲህ በከፍተኛ አመራር ደረጃ ከኢትዮጵያ መንግስት ባለስልጣናት ጋር ውይይት ሲደረግ የትናንቱ የማርክ ሮቢዮ የመጀመሪያው ነው። በአብዛኛው የአማራ ክልል አካባቢዎች አስቸኳይ የምግብ እርዳታ ማድረስ አስቸጋሪ ሆኖብኛል ሲል የተባበሩት መንግስታት ድርጅት የእርዳታ ማስተባበሪያ ጽሕፈት ቤት ኦቻ ትናንት ገለጸ። ማስተባበሪያው በበርካታ የክልሉ ቦታዎች በጸጥታ ችግር ምክንያት የምግብ እርዳታ ማድረስ በጭራሽ የማይቻልባቸውና በከፊል የሚቻልባቸው በርካታ ቦታዎችን በምስል አስደግፎ አቅርበዋል። በጭራሽ የእርዳታ አቅርቦት የማይቻልባቸው ብሎ ከጠቀሳቸው ቦታዎች መካከል የጎጃም ዞኖች ይገኙበታል። ደቡብ ሜጫ፣ ደጋዳሞት፣ ጃዊ፣ ወንበርማን ጠቅሰዋል። በጎንደር መካነ ኢየሱስ፣ ታች ጋይንት፣ ዳውንት፣ መና፣ መከታዋ የተጠቀሱ ሲሆን በወሎ መሃል ሳይንት ተጠቅሷል። በሸዋም መራቤቴ፣ ኤፍራታን ግድም፣ መንዝላሎ ምድር ተካተዋል። ማስተባበሪያው በስዕላዊ መግለጫ አስደግፎ ባወጣው መረጃ አብዛኛዎቹ የክልሉ አካባቢዎች በከፊል ተደራሽ ናቸው ብሏል። በምስራቅ አማራ በተሻለ ሁኔታ መድረስ ያለው ሲል የገለጸው ማስተባበሪያው በዚህም እጅግ አስፈላጊ የሆነ የተመጣጠነ ምግብ ለሚያስፈልጋቸው ማቅረቡን ጠቁሟል። አስቸኳይ የምግብ እርዳታ የሚያስፈልጋቸው የክልሉ ቦታዎች ብዙ መሆናቸውን የጠቀመው ኦቻ በተለይ ግን ዋግምራ፣ ሰሜን ወሎና ደቡብ ወሎ እንዲሁም ሰሜንና ደቡብ ጎንደር ዋናዎቹ ናቸው ብሏል። የአሜሪካ ተራድኦ ድርጅት ዩኤስኤድ መቆም በርካቶች የምግብ እርዳታ እንዳያገኙ ማድረጉንም ድርጅቱ አመላክተዋል።
ውድ ቤተሰቦች ለአሁን የያዝንላችሁ መረጃዎች ይህን ይመስሉ ነበር። በቀጣይ በሌሎች መረጃዎች እስክንገናኝ ቸርን ሰንብት።